ቆንጆ ፈረስ አዘጋጀለት በጣም የተሳለ ሰይፍ አዘጋጀለት ሰይፉም በመርዝ እንዲነከር ተደረገ ምክንያቱም ሲወጋ የተወጋው ነገር እንኳን ባይገል መርዙ ተሰራጭቶ ግለሰቡ እንዲገለው ለማድረግ ታስቦ ሶፍዋን ዑመይርን ተሰናበተ ፈረሱ ላይ ወጣ እንግዲህ ዛህዶ መልእክተኛው ላይ እርምጃ ሲወስድ በህይወት እንደማይመለስ ያውቀዋል መካንም ለመጨረሻ ጊዜ አይቶ ተሰናበታት የፈረሶቹ ኮቴ ወደ መዲና ደረሰ ፈረሱን አንድ ቦታ አሰረ ከዛም ያን በመርዝ የተነከረን ሰይፉን አንገቱ ላይ አድርጎ ወረደ መልእክተኛው የት እንዳሉ ጠየቀ መስጂድ መሆናቸውን አወቀ ወደ መስጂድ አቀና መስጂዱ ጋር ሊገባ ሲል ሰይድና ዑመር ከርቀት ተመለከቱት هذا عمير الذي حرش الجيش يوم بدر ይሄ ዑመይር አይደል እንዴ ሰራዊቱን ከርቀት ሆኖ የቆጠረው እሱን የቆጠረ 300 አካባቢ አላሚ ትንሽ ቢቀንሱ ትንሽ ቢጨምሩ ነው ብሎ ቆጥሮ የነገራቸው ለቁረይሹ ለጦርነቱ ቀን እሱ ነው ሰራዊቱንም ሲያነሳሳ የነበር ለጦርነት እሱ ነው ሰይድና ዑመር ሳት ለብሰው ሳት ጎርሰው መጡ ወደ ነብዩ እንዳይደርስ መከልከል ሲፈልጉ አጋጣሚ ግን እሱ ደርሷል ያው መስጂዱ ደግሞ በጣም ሰፊ አይደለም ከዛ ነብዩ ፊት ቆመ እሱ ሐሳብ ረሱል ሰለላሁ ዐለይሂ ወሰለም በወር ያዘናግቶ እርምጃ መውሰድ ከዛም ነብዩ አለይሂ ሰላቱ ወሰለም ያ ዑመይር ما أقدمك ምን አመጣህ ወደ መዲና አሉት እሱም ዝግጁ ነበር ይሄን ጥያቄ እንደሚጠይቅ ያውቀዋል እንዲህ ብሎ መለሰላቸው የመጣሁትማ ልጄ እናንተ ዘንድ ምርኮኛው ነው ታስሯል ታዲያ እሱን ነፃ ለማውጣት ያው ቤተሰብ አይደለነ የአንድ ሀገር ሰዎች ለዛብዬ ነው አላቸው ረሱሉም አለይሂ ሰላቱ ወሰለም ወደ አንገቱ ተመለከቱና وهذا السيف አሉት የአንገት ላይ ያለ ሰይፍ ታዲያ ምንድነው ጥያቄው ተገቢ ነው ልጁን ነፃ ሊያወጣ የመጣ ከፍሎ ሊያወጣ የመጣ አባት የብር ፖርሳ እንጂ በትከሻው ሚዝ ሰይፍ አይደለም ግልጽ ጥያቄ ነው ما هذا السيف አሉ ሰይፉን እንዲያየና قبح الله من سيوف فهل اغنت عنا شيئا يوم بدر من ዋጋለው ብላችሁ የበድር ቀን ተቀመን እንደ ደሞ ሰይፍ ምን ዋጋለው ከፈረስ የወርጀ ስመጣ ረሰቻው አንገቴ ላይ እንደተቀመጠ ነው አላቸው ረሱል ሰለላሁ ዐለይሂ ወሰለም ትክ ብሎ አዩትና ያ ዑመይር صدقني ما اقدمك እውነቱን ንገረኝ ለምን መጣህ እንዴ ምን ያመጣኛል ልጅን ምርኮኛውን ነፃ ላወጣ ነው የመጣው አላቸው ረሱል አለይሂ ሰላቱ ወሰለም አስከተሉ ያ ዑመይር فماذا شرطت لصفوان في الحجر አባተን ኩናችሁ ለصفوان የገባህለት መስፈርትና ቃል ኪዳን ምንድነው አሉ ወመሽርት የምን መስፈርት ነው ድንግርግር አለ እውነቱን ረሱል ሰለላሁ ዐለይሂ ወሰለም ገለጡለት አንተና እሱ አሉት ከአባትህ ቁጭ ብላችሁ እሱ ዳህል ሊከፍልልህ ቤተሰብህን ሊከባከብልህ እኔ ልትገለኝ አልተዋያችሁም እንዴ ዑመይር ይሄን ሲሰማ ደነገጠ ከዛም አለ አላህ መልእክተኛ ኩና ንከذቡ ካሁን በፊት እናስተባብል ነበር ውሸት መስሎን አሁን ግን እውነቱ ተገለጠልኝ ይሄን ነገር እኔና ሶፍዋን ብቻችን ከአባጥጉነን የተመሳጠርነው ሚስጥር ነው ማንም ማያቀም ይሄን ነገር አላህ ቢያሳውቀህ እንጂ እንዴት ልታቀው ትችላለህ አሽሃዱ አነከ ረሱሉላህ ወኢላ ኢላላህ እርሶም የአላህ መልእክተኛ ነዎት ከአላህ ውጭ ሌላ ጌታ የለም ማለት እስልምና ተቀበለ ዑመይር ኢብኑ ወህብ ከዛም ይሄን ተቀብሎ አልተው መልእክቱ